ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ትኩስ ነው። እስራኤል ሊባኖስን መደብደቧ ተሰማ። ከሊባኖስ በርካታ ሮኬቶች ወደ ሰሜን እስራኤል መተኮሳቸውን ተከትሎ እስራኤል ከፍተኛ የአየር ጥቃት ሊባኖስ ላይ መፈጸሟ ይነገራል። የእስራኤል ጦር ኃይል ሄዝቦላ የሚጠቀምባቸውን የሮኬት ማስወንጨፊያዎችና ወታደራዊ ማዘዣ ጣቢያ መምታቱን ሲያስታውቅ፣ የሊባኖስ ጤና ሚኒስቴር በበኩሉ በጥቃቱ 2 ሰዎች ሲገደሉ ሌሎች 8 ሰዎች ደግሞ መቁሰላቸውን ገልጿል። ሄዝቦላ በእስራኤል ላይ ምንም አይነት ሮኬት አልተኮስኩም ያለ ሲሆን የሊባኖስ መንግስት እያጣራ መሆኑን አመልክቷል። የተኩስ አቁም ስምምነቱን አክብሬ ቀጥያለሁ ብሏል ሄዝቦላ። የአሁኑ የእስራኤል የአየር ድብደባ በአሜሪካና በፈረንሳይ አሸማጋይነት ለተግባር የበቃው የተኩስ አቁሙ ከተጣሰ ወዲህ ከፍተኛው እንደሆነ ይነገራል። በተኩስ አቁሙ ስምምነት መሰረት የሊባኖስ መንግስት በሺዎች የሚቆጠሩ ተጨማሪ ወታደሮች ከእስራኤል በሚያዋስነው ደቡብ ሊባኖስ ሊያሰፍር ግድ ብሎታል። እስራኤልን ከጥቃት ለመከላከል ማለት ነው። ሄዝቦላ ተዋጊዎቹና ጦር መሳሪያዎቹን ከደቡብ ሊባኖስ ሲያንቀሳቅስ የእስራኤል ሰራዊት በጦርነቱ ወቅት ከያዛቸው ቦታዎች ለቆ ይወጣል። ሆኖም ስምምነቱ ተጥሶ የእስራኤል ጦር ኃይል በየቀኑ በሚባል ደረጃ በአየር ጥቃት ሲፈጽም ቆይቷል። ጦሩ አሁንም ድረስ በደቡብ ሊባኖስ 5 አካባቢዎችን ተቆጣጥሮ እንደሚገኝ ሲነገር፣ የሊባኖስ መንግስት ድርጊቱ ተኩስ አቁሙን የሚጥስና የሊባኖስንም ሉዓላዊነት የሚደፍር ነው በማለት ያወግዛል። የሊባኖስ መንግስት በተባሉት አካባቢዎች ላይ በቂ ወታደሮች አላሰፈረም የምትለው እስራኤል በበኩሏ የዛሬውን ጥቃት በሊባኖስ መንግስት ላይ ጫና ለማሳደር የፈጸመችው ነው የሚሉ መረጃዎች ይሰማሉ። የሊባኖስ ፕሬዝዳንት ጆሴፍ አይን የእስራኤልን ዘመቻ ሀገራቸውን ወደ ሌላ ብጥብጥ የሚያመራ ነው በማለት ሲያወግዙ፣ በሊባኖስ የመንግስታቱ ድርጅት ሰላም አስከባሪ ኃይል በበኩሉ ሁለቱ ሀገሮች እስራኤልና ሊባኖስ ለሰላም የገቡትን ቃል እንዲጠብቁ ጠይቋል። በሊባኖስ የሚንቀሳቀሰው የሄዝቦላ ሚሊሻ ቡድን በእስራኤል ላይ ዘመቻ የከፈተው ሐማስ በደቡባዊ እስራኤል ድንበር ጥሶ ጥቅምት 7 2003 ጥቃት መፈጸሙን ተከትሎ ነበር። በጋዛ ሰርጥ ለፍልስጤማውያን አጋርነቱን ለማሳየት በሚል እስራኤል በምላሹ በሊባኖስ የአየርና የምድር ዘመቻ ስታካሄድ ቆይታለች። በዚህም ከ4000 በላይ ሰዎች ሲገደሉ ከ1 ሚሊዮን በላይ ህዝቦች መፈናቀላቸው ይነገራል። የሊባኖስ የፖለቲካ ፓርቲና ሚሊሻ ቡድን ሄዝቦላ ከተወለደ ከ40 ዓመት በላይ ሆኖታል። እንደ አውሮፓውያን አቆጣጠር 1982 እስራኤል ሊባኖስን ከወረረች በኋላ ማለት ነው። ከዛሬ 25 ዓመት ወዲህ ደግሞ በሊባኖስ ሚዛን ከደፉ የፖለቲካ ኃይሎች አንዱ በመሆን ከኢራን ጋር ጥምረት ፈጥሮ ቀጠለ። በመካከለኛው ምስራቅ የእስራኤል የአሜሪካና የሳውዲ አረቢያን ተጽዕኖ ለመገዳደር የቴሄራን የእጅ አዙር መሳሪያ ሆኖ ቆይቷል። የዓለማችን በእጅጉ የተደራጀና የታጠቀ ሚሊሻ ቡድን ነው ሄዝቦላ። በእርግጥ ባለፈው መስከረም እስራኤል በፈጸመችበት የተቀናጀና ከፍተኛ የተባለ ጥቃት በጦር መሳሪያ ክምችቱ በተዋጊዎቹና በመሪዎቹ ላይ ትልቅ ኪሳራ እንደደረሰበት መነገሩ ይታወሳል። ወሳኝ የረጅም ጊዜ መሪው የሐሰን ነስረላ መገደል ለአብነት ይጠቅሳሉ። የሊባኖስ የእርስ በርስ ጦርነት በ1990 እንደ አውሮፓውያን አቆጣጠር ሲያበቃ ለግጭቱ መቆም ዋነኛ ተሳታፊ የነበረችው ሶሪያ ትጥቅ ሳይፈቱ ከተወቻቸው ጥቂት ሚሊሻ ቡድኖች አንዱ ሲሆን፣ ሊባኖስ በአንጃዎች ስትከፋፈል የሶሪያን ጣልቃ ገብነት ያላወገዘ ያልደገፈ ቡድን ካለ ሄዝቦላ ነበር ይባላል። በሚያዝያ 2005 የቀድሞ የሊባኖስ ጠቅላይ ሚኒስቴር ራፊቅ ሐሪሪ መገደል ሶሪያ ኃይሏን ከሊባኖስ እንድታስወጣ ምክንያት የሆነ አመጽ አቀጣጥሏል። የሶሪያን ጣልቃ ገብነት በማውገዝ የሚታወቁት ጠቅላይ ሚኒስቴር ራፊቅ ሐሪሪ ቤሩት ውስጥ በሚጓዙበት ተሽከርካሪ ላይ የተጠመደ ቦምብ ፈንድቶ 20 ከሚደርሱ አጃቢዎችና ባለስልጣኖቻቸው ጋር መገደላቸው ትልቅ ድንጋጤና ተቃውሞ ቀስቅሷል።
ተቃውሞና ቁጣው ወደ አመጽ ተሸጋግሮ የሶሪያን ከሊባኖስ መውጣት ሲያረጋግጥ የመንግስታቱ ድርጅት የጠቅላይ ሚኒስትሩን ግድያ የሚያጣራ ገለልተኛ ቡድን አቋቁሞ ምርመራ ጀምሯል። በመጨረሻም ጠቅላይ ሚኒስትሩን የገደላቸው ሄዝቦላ መሆኑ ተረጋግጧል። ሶሪያ ከወጣች በኋላም ሄዝቦላ በደቡብ ሊባኖስ በሽምቅ በመንቀሳቀስ በእስራኤል ላይ የደፈጣ ጥቃቶች ሲፈጽም ቆይቷል። እስራኤል ከሊባኖስ ለቃ እስከወጣችበት 2000 ዓ.ም ድረስ ማለት ነው። ከጥቂት የእፎይታ ዓመታት በኋላ ታዲያ ሄዝቦላ በእስራኤል እስር ቤት ያሉ 3 የሊባኖስ ዜጎች እንዲለቀቁ ጫና ለመፍጠር ሲል ወታደራዊ ዘመቻ በእስራኤል ላይ ፈጽሞ የተወሰኑ ወታደሮችን ገደለ። ይህ የሄዝቦላ ድርጊት እስራኤል በሄዝቦላ ላይ ግዙፍ ወታደራዊ ጥቃት ለመክፈት ምክንያት ፈጠረላት ይላሉ መረጃዎች። 34 ቀናት በወሰደው በዚያ ዘመቻ በሊባኖስ ከ1000 በላይ ሰዎች ሲሞቱ ከ1 ሚሊዮን በላይ የሚበልጡት ደግሞ መፈናቀላቸው ይነገራል። ይህ አዋዜ ልዩ ነው። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሠረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው።